ባለጠግነትና ክብር ካንተ ዘንድ ነው። አንተ ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት ኃይልና ብርታት በእጅህ ነው። ኃይልና ብርታት በእጅህ ነው። ባለጠግነትንና ክብርን ሰዎች ሩጠው የሚያገኙት ነገር አይደለም፣ ከእርሱ ዘንድ ነው አለ። አንተም ሁሉን ትገዛለህ። ታላቅ ማድረግ የሚችለው የሰው ብልጠትና የሰው ማይንድ አይደለም። ሰውን ታላቅ የሚያደርገው አለ የእግዚአብሔር እጅ ነው። ለሰለሞንም እየነገረው ነው፣ ለህዝቡም እየነገራቸው። ሰለሞን አንተ የንጉስ ልጅ ስለሆንክ ንጉስ ልትሆን እየመጣህ ነው። ነገር ግን አንድ ነገር ልነግርህ እፈልጋለሁ። እኔ አባቴ ንጉስ አይደለም፣ ታላቅ ያደረገኝ የሱ እጅ ነው። ሰለሞን አባቴ ዳዊት ነው ብለህ እንትን እንዳትል። ወሳኙ ነገር በኔም ባንተም ህይወት ላይ የሱ እጅ ነው። እጁ የመጣ ሰዓት እረኛን ታላቅ ሰው ያደርጋል። ቤተ መንግስት ውስጥ ያስቀመጥኳቸው ወርቆችን በሙሉ እርሳቸው። የሱ እጅ አለው ብርታትን ይሰጣል። ዳዊት እየነገረው ብርቱ ያደረገኝ ታላቅ ያደረገኝ ይሄን ሁሉ የምታየውን ህዝብ እንድገዛ ያደረገኝ እጁ ነው። ትልቅ ሰው ያደረገኝ እጁ ነው። መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ዜና ምዕራፍ 29 ቁጥር 28 እድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ። ልጁም ሰለሞን በእርሱ ፈንታ ነገሰ። አሁን ያነበብነው ቃል ስለ ዳዊት ፍጻሜ ነው የሚያወራው እና የዳዊት የመጨረሻ ንግግሩን ላሰማችሁ። ቁጥር 12 ጋር ነው የመጨረሻው ንግግሩ። አንድ ሰው ኑዛዜ ላይ የሚናገረው ቃል አለ አይደል? ሲናዘዝ ቁጥር 12 ባለጠግነትና ክብር ካንተ ዘንድ ነው። ባለጠግነትና ክብር ካንተ ዘንድ ነው። አንተም ሁሉን ትገዛለህ። አንተ ሁሉን ትገዛለህ። ባለጠግነትና ክብር ካንተ ዘንድ ነው። አንተ ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ኃይልና ብርታት በእጅህ ነው። ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። ክብር ለኢየሱስ ይሁን። እስኪ ድጋሚ አንበው ቁጥር 12ን ባለጠግነትና ክብር ካንተ ዘንድ ነው። ባለጠግነትና ክብር ካንተ ዘንድ ነው። አንተም ሁሉን ትገዛለህ። አንተ ሁሉን ትገዛለህ። ኃይልና ብርታት በእጅህ ነው። ምንና ምን? ኃይልና ብርታት በእጅህ ነው። ኃይልና ብርታት በእጅህ ነው። እሺ ታላቅ ለማድረግ ለሁሉም ኃይልን ለመስጠት በእጅህ ነው። ክብር ለኢየሱስ ይሁን። አንድ ንጉስ የነበረ ሰው የሚሞትበት ሰዓት ላይ የሚናገረው የኑዛዜ ቃል ነው። እዚህ የኑዛዜ ቃል ላይ የሚሞትበት ጊዜ ስለደረሰ ዳዊት የሚባለው ንጉስ ስልጣንን ሰለሞን ለሚባሉ ልጁ የሚያሸጋግርበት ወቅት ላይ ደርሷል። ስልጣን የሚያሸጋግርበት ወቅት ደርሷል ማለት ኦሬዲ ንጉሱ የሚሞትበትን ቀን አውቋል ማለት ነው። እና ቀደም ያነበባችሁት ቁጥር ላይ ዳዊትም ምን አለ ይላችኋል? ሞተ። ልከኛ አይደል? ከመሞቱ በፊት ግን የተናገራት አንድ ወሳኝ ቃል አለች። እዛ ለተሰበሰበው ኮንግሪጌሽን፣ እዛ ለተሰበሰበው ህዝብ፣ የሱን ንግግር ለሚሰሙ መቅደሱ ጋር ለተሰበሰቡት እንደዚህ አላቸው፣ ባለጠግነትና ክብር ከእርሱ ዘንድ ነው አላቸው። ባለጠግነትንና ክብርን ሰዎች ሩጠው የሚያገኙት ነገር አይደለም፣ ከእርሱ ዘንድ ነው አለ። ከዛስ አንተም ሁሉን ትገዛለህ። ኃይልና ብርታትም በእጅህ ነው። ክብር ለኢየሱስ ይሁን። በደንብ ስሙኝ። ሁሉ ጊዜ ሰዎች የህይወታቸው መጨረሻ ላይ የሚናገሩት የኑዛዜ ቃል እንደ ቀልድ አይደለም የሚታየው። ፍርድ ቤት ላይ አንድ ሰው የማያውቅ ሰው ስላንተ ተናዞ ከሄደ ያ የሰውየው የመጨረሻ ቃል ተደርጎ ስለሚወሰድ ንብረት ሁሉ መውረስ ይችላል። ትክክለኛ አይደል? ኑዛዜው ላይ ምን አለ ተባለ ነው የሚባለው አይደል? ምን አለ ሰውየው? ዳዊት የኑዛዜው ቃል የመጨረሻ ቃሉ ነች እና የመጨረሻ ቃሉን ሲደመድማት ህይወቱን ያቋል። እረኛ ነበር። ህይወቱን ያቋል። ቤተሰቦችን ያቁስ ሰው ነበር። ህይወቱን ያቋል። ብዙ የመጨረሻው ቃል እስከዛሬ ህይወቱ ላይ ከተናገራቸው ቃሎች በሙሉ ወሳኝ ቃላቸው የኑዛዜ ቃሎች እና እንደዚህ አለ፣ ባለጠግነትና ክብር ካንተ ዘንድ ነው አለ። ኃይልና ብርታት በምንህ ነው? በእጅህ ነው። በምንድን ነው? ከዛ ታላቅ ነገርም ምን ማድረግ ብርታትና ኃይልን ሰጣል። ያ ማለት ታላቅ ማድረግ የሚችለው የሰው ብልጠትና የሰው ማይንድ አይደለም። ሰውን ታላቅ የሚያደርገው አለ የእግዚአብሔር እጅ ነው። ለሰለሞንም እየነገረው ነው፣ ለህዝቡም እየነገራቸው። ሰለሞን አለው አንተ የንጉስ ልጅ ስለሆንክ ንጉስ ልትሆን እየመጣህ ነው። ነገር ግን አንድ ነገር ልነግርህ እፈልጋለሁ። እኔ አባቴ ንጉስ አይደለም፣ ታላቅ ያደረገኝ የሱ እጅ ነው። እኔን ታላቅ ያደረገኝ የማን እጅ ነው? የሱ እጅ ነው።
ሰለሞን አባቴ ዳዊት ነው ብለህ እንትን እንዳትል። ወሳኙ ነገር በኔም ባንተም ህይወት ላይ የሱ እጅ ነው። የሱ እጅ ታላቅ ካላደረገ ወሳኙ ማን ነው? የሱ እጅ ነው። እጁ የመጣ ሰዓት እረኛን ታላቅ ሰው ያደርጋል። እረኛን ፕሬዝዳንት ያደርጋል። እረኛን ንጉስ ያደርጋል። እና ለሰለሞን እንደዚህ እያለው ነው። ሰለሞን አለው ቤተ መንግስት ውስጥ ያስቀመጥኳቸው ወርቆችን በሙሉ እርሳቸው። የሱ እጅ አለው ብርታትን ይሰጣል። ሰውን ታላቅ ለማድረግ ብርታት ይሰጣል። እና ዳዊት እየነገረ ብርቱ ያደረገኝ ታላቅ ያደረገኝ ይሄን ሁሉ የምታየውን ህዝብ እንድገዛ ያደረገኝ እጁ ነው። ትልቅ ሰው ያደረገኝ እጁ ነው። ታላቅ ሰው ያደረገኝ እጁ ነው። በምሪቱ ላይ ሊያከብራችሁ የሱ እጅ እንዲመጣ ጸልያለሁ። በምሪቱ ላይ የሱ እጅ ታላቅ ሰው እንዲያረጋችሁ ጸልያለሁ። በምሪቱ ላይ የሱ እጅ ትልቅ ሰው እንዲያረጋችሁ ጸልያለሁ። እንደ ዳዊት የእረኝነት ሰፈር ከሆነ ያላችሁት ውሏችሁ ቤተ መንግስት እንዲሆን ጸልያለሁ በኢየሱስ ስም። ኃይል እጁ ምን ያደርጋል? ታላቅ። ክብር ለኢየሱስ ይሁን። ቁጭ በሉ እና ሰለሞን እድል ደርሶ ንጉስ ልትሆን ነው። እድል ደርሶ ቤተ መንግስት ልገባ ነው። እድል ደርሶ ወንበር ላይ ልትቀመጥ ነው። አባት ንብረት አይደለም አሁን የሚያስመዘግበው። አስቡት፣ ለልጃችሁ ይሄን ያክል ንብረት አለኝ ይሄን ያክል ንብረት አለኝ ነው የምትሉት። እኔ ግን አንድ ነገር ነግርሃል፣ እጁ ከሌለ ታናሽ ነው የምትሆነው። ምንም ያገር ንጉስ ብትሆን ምንድነው የምትሆነው? ታናሽ ነው የምትሆነው። እኔን ታላቅ ያደረገኝ የሱ እጅ ነው። እኔን ምን ያደረገኝ? ታላቅ ያደረገኝ። ከእረኝነት ስፍራ ያወጣኝ የሱ እጅ ነው። ሰዎች ከማይጠብቁበት ስፍራ ወደ ከፍታ ያወጣኝ የሱ እጅ ነው። ለሰለሞን መልእክቱ ምንድነው? ህይወት እጁ ላይ የተንጠለጠለ ይሁን እያለው ነው። የእግዚአብሔር እጅ ላይ ተደገፍ እያለው ነው። እዚህ ቀኝ እጃቸውን ሰጥሃለን ያሉ ሰዎችን እርሳቸው። እኔን ታላቅ ያደረገ ምንድነው? እግዚአብሔር ሆይ በሉ እስኪ። እጅህን እፈልገዋለሁ፣ እጅህን እፈልገዋለሁ። በረም ስሙኝ። ንጉስ ነው። ሁሉንም ነገር አይቷል። ሁሉንም ነገር ያውቃል። ካስከፈ የመጨረሻውን የድህነት ደረጃ ያውቃል። የመጨረሻውን የብልጽግና ጫፍም ያውቃል። የመጨረሻውን የብልጽግና ጫፍ ያውቃል። አንዳንድ የመጽሐፍ ቅዱስ አዋቂዎች ሲናገሩ ዳዊት መቅደሱ እንዲሰራ የሰበሰበው የወርቅ ብዛት 9 ቢሊዮን ዶላር ይሆናል ብለው ያምናሉ። 9 ቢሊዮን ዶላር፣ ቢሊዮን ዶላር ሚሊዮን አይደለም ያልኳችሁ፣ የሰበሰባቸው ወርቆች ብቻ። ይሄ ለእግዚአብሔር ቤት መስሪያ ብሎ ያስቀመጣቸው። ሰውየው የብልጽግናን ጫፍ አይቷል፣ የድህነትንም ጫፍ አይቷል። ከዛ የድህነት ጫፍ ወደዚህ ባለጠግነት ጫፍ ግን ያመጣው አንድ እጅ እንደሆነ ያውቃል። ያመጣው አንድ እጅ እንደሆነ ያውቃል። እና እጁ አለ ታላቅ ያደርጋል። እጁ የመጣ ሰዓት ታናሽ የነበረውን ሰው ምን የመጣ ሰዓት? እጁ የመጣ ሰዓት እረኛ የነበረን ሰው ቤተ መንግስት ያስገባል። አሁን የእረኝነት ስፍራ ላይ ከሆነ ያላችሁት በኢየሱስ ስም ኃይል እጁን እጠራለሁ፣ 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 እጁን እጠራለሁ። ቁጭ በሉ። በረምስም ዳዊት ጎልያድን በሚገልበት ሰዓት ዳዊት እንኳን በአእምሯቸው የሚያደንቋቸው ሰዎች ነበሩ፣ እንደ አቤኔር አይነት ሰዎች። አቤኔር ኃይለኛ የሆነ የጦር ተዋጊ ነው። ኤቭሪዋን ያደንቋል። ለንግስና የሚጠበቁ ሰዎች አሉ። ለንግስና ኢቭን ነብይ አይቶ እንኳን የተሸወደላቸው ሰዎች አሉ። ኤልያብን አይቶ እኮ ሳሙኤል ተሸውዷል። ኤልያብን አየውና ንጉስ መሆን ያለበት ይሄ ነው አለ። አእምሮም ለንግስና ቆንጆ ነው፣ ፊቱም ለንግስና ቆንጆ ነው፣ አካሉም ለንግስና ቆንጆ ነው። ዳዊት የመጣ ሰዓት ኖ ዋን ኤክስፔክት አያደርጉም። ቢኮዝ 16 17 ዓመት ልጅ ነው። ነገር ግን ያ የ16 እና 17 ዓመት ልጅ ታላቅ ለማድረግ የመጡት ትልልቅ ሰዎች አይደሉም። የመጣው የሱ እጅ ነው። ያንን ሰውዬ ከረኝነት ለማውጣት የመጣው አንድ እጅ ነው። እና እንደዚህ ያለው እጁ አለው ታላቅ ሰው ያደርጋል፣ ታላቅ ያደርጋል። ራካቶንዳራ ባሻደ የእግዚአብሔር እጅ የሚያስፈልገው ሰው አለ። እጁ የሚያስፈልጋችሁ ጉዳይ አላችሁ። እጁን በህይወታችሁ ላይ ጠራለሁ። እጁን በህይወታችሁ ላይ ጠራለሁ። እጁን በህይወታችሁ ላይ ጠራለሁ። ጠራለሁ 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 ጠራለሁ። እጁን በህይወታችሁ ላይ ጠራለሁ።
እጁን በህይወታችሁ ላይ እጠራለሁ። እጁን በህይወታችሁ ላይ እጠራለሁ። እናንተን ታላቅ ለማድረግ ከእረኝነት ስፍራ ለማውጣት እጁ ወደ ህይወታችሁ መጣ። ጋና ላይ አንድ ኢታሚልስ የሚባል ፕሬዝዳንት ነበር። አሁን በህይወት የለም። ይሄ ፕሬዝዳንት አንድ ቀን የዩኒቨርሲቲ ተማሪዎችን እያስተማረ እያለ ሌክቸር እየሰጠ እያለ ቲቢ ጆሹዋ ይፈልጋል ተባለ። ሰውየው ዩኒቨርሲቲ ፕሬዝዳንት የዩኒቨርሲቲ መምህር ነው፣ ሌክቸረር ነው። ይፈልጋል ተባለ። ፕሮፌሰር አታሚልስ ነው የሚባለው። ኦባማ ስልጣን ላይ በነበረ ጊዜ ብቸኛ የጎበኛት አፍሪካዊት ሀገር ጋና ነበረች። እዚች ምድር ላይ አፍሪካ ውስጥ እዚች ምድር ላይ ብቻ ነው ዲሞክራሲ ያለው ብለው ጎበኟት። ክብር ለኢየሱስ ይሁን። ያው ነጮች ዲሞክራሲ እዚህ ጋር ነው ያለው ካሏቸው እነሱ ጋርም የለም። ዲሞክራሲ የሚባል ነገር እነሱ ጋርም የለም። ክብር ለኢየሱስ ይሁን። ጋናን መጥቶ ጎበኛት እና ኢታሚልስ ነጭ ጓን ለብሶ ትምህርት እያስተማረ እያለ ቲቢ ጆሹዋ ይፈልጋል ተባለ። ቲቢ ጆሹዋ ጋር አመጡት። ከዛ እንደዚህ ያለው ቀጣ ያለው የጋና ፕሬዝዳንት ትሆናለህ አለ። እዛ ኢታሚልስ ሲናገር መድረኩ ላይ ሄዶ ኢታሚልስ ሲናገር እንደዚህ በህይወት ዘመኔ ከመምህርነት ውጭ ምንም አይነት ስራ አስቤ አላቅም። የኔ የህይወት ፍጻሜ ይሆናል ብዬ የማምነው ምንድነው? መምህርነት ነው። ነገር ግን ቲቢ ጆሹዋ መጣና ፕሬዝዳንት ትሆናለህ ሲለኝ አመንኩት አለ። ምክንያቱም ታላቅ የሚያደርግ ቲቸር እያላችሁ የምትጠሩትን ሰው ሚስተር ፕሬዝዳንት ብለህ እንድትጠራው የሚያደርግ እጅ አለ። ዛሬ እጁን በህይወታችሁ ላይ እጠራለሁ። እጁን በህይወታችሁ ላይ እጠራለሁ። እጁን በህይወታችሁ ላይ እጠራለሁ። እጁን በህይወታችሁ ላይ እጠራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንድ የሃይስኩልና ዩኒቨርሲቲ መምህር የነበረን ሰው ፕሬዝዳንት ማድረግ የሚችል እጅ አለ። ሄሎ፣ ፕሬዝዳንት ማድረግ የሚችል እጅ አለ። ታላቅ ማድረግ የሚችል እጅ አለ። ያ እጅ በእናንተ ህይወት ላይ በኃይል ይመጣል። በጉዳዮቻችሁ ላይ በኃይል ይመጣል። በአገልግሎታችሁ ላይ በኃይል ይመጣል። በስራችሁ ላይ በኃይል ይመጣል። ቁጭ በሉ። ሊብሮዶስ ሳካታራ ባሻደ ፕሮኮቶንዶ ሮቦሳ ሊብራዲያኮስ እጅን በሉ እስኪ። በኃይል ፈልገዋለሁ። እጅ በሉ። በኃይል ያስፈልገኛል። በረምስም ከኢታሚልስ በላይ ኦሎይስ ቲቢ ጆሹዋ በሚባል የእግዚአብሔር ነብይ ይደነቃሉ። ቲቢ ጆሹዋ በሚባል በእግዚአብሔር ነብይ ይደነቃሉ። በክርስትና ዓለም ውስጥ የመጨረሻው ውድቀት ምን እንደሆነ ልንገራችሁ። በክርስትና ዓለም ውስጥ የመጨረሻው ውድቀት እና ቲቢ ጆሹዋ ውትድርና ሊመዘገብ ሂዶ ቁመትህና ኪሎ አይሆንም ተብሎ ተመልሷል። ውትድርና ሊመዘገብ ሂዶ የህይወቱ የመጨረሻ የሚበላ ታይም ያጣበት ጊዜ ላይ ከዛ እንደ ድንገት ዶሮ የሚያረቡ ሰዎች ጋር ሄደ እና ስራ ስጡኝ አላቸው። የመጨረሻ የሚባለውን ስራ ሰጡት። ምንድነው? የዶሮዎች ኩስ አለ አይደል? እሱን አጽድተህ በካርቶን ተሸክመህ ከከተማ አደባባይ ውጭ መጣል። ለምግብ ለመብላት ሲል ያንን የሰራ ሰው ነው። ከ6ኛ ክፍል ሊያቋርጠው ከ6ኛ ክፍል ያ ማለት የ7ኛ ክፍል ተማሪዎች ሊያማክሩት እንኳን አይፈልጉም። ቢኮዝ ከ6ኛ ክፍል ሊያቋርጠው ይሄ ሰውዬ የ6 ሀገር ፕሬዝዳንቶችን ያማክር ነበር። 6 ሀገር ፕሬዝዳንቶችን ያማክራል። ኢንጂነርነት ስትለው ይነግራል። ከ6ኛ ክፍል ሊያቆምኩት ይልሃል። ይሄ ሰውዬ ላይ ምንድነው የመጣው ካልከኝ ታላቅ የሚያደርግ የእግዚአብሔር እጅ ሄሎ የላይቤሪያ ፕሬዝዳንት የነበረችው አይ ቲንክ ስሟን ጆይሲ እንደዚህ ምናምን የምትባል አንድ ፕሬዝዳንት ነበረች ላይቤሪያ። አሁንም በህይወት አለች። አንድም ፕሮግራም የሱ ሚስ አታረግም። እሁድ ፕሮግራም ተካፍላ ነው ወደ ሀገሯ የምትሄደው። እሁድ ገብታ እሱ አገር እንዴት እንደሚመራ አውርቷት ነው ወደ ሀገሯ የምትሄደው። የ6ኛ ክፍል ተማሪ ነው። የ6ኛ ክፍል ተማሪ ግን ታላቅ ማድረግ የሚችል እጅ አለ። ቢያንስ እናንተ ከ6ኛ ክፍል ያለፈ ሰርተፊኬት አላችሁ።
በሕይወታችሁ ላይ ይናገራለሁ። ታላቅ የሚያደርጋችሁ የእግዚአብሔር እጅ መጣ። ታላቅ የሚያደርጋችሁ የእግዚአብሔር እጅ መጣ። ገናና የሚያደርጋችሁ የእግዚአብሔር እጅ መጣ። የማትገፉ የሚያደርጋችሁ የእግዚአብሔር እጅ መጣ። የማትገፉ የሚያደርጋችሁ የእግዚአብሔር እጅ መጣ። የእግዚአብሔር እጅ ከደገፋችሁ፣ ለዛ ነው ዳዊት እንደዚህ እኮ ነው ያለው። እሱ አለ ታላቅ ለማድረግ ብርታትና ኃይል በምኑ ነው? በእጁ ነው። ምን ለማድረግ? ታላቅ ለማድረግ። ምን ለማድረግ? ታላቅ ለማድረግ። ዛሬ የእናንተን ሕይወት ለመቀየር ወደ ከፍታ ለማውጣት የእግዚአብሔር እጅ በኃይል ይመጣል። የእግዚአብሔር እጅ በኃይል ይመጣል። በኃይል ይመጣል። በኃይል ይመጣል። በኃይል ይመጣል። በኃይል ይመጣል። በኃይል ይመጣል። ቁጭ በሉ እስኪ። አሁን እየበላችሁ ነው። አሁን እየጠጣችሁ ነው። አሁን ቢያንስ የተሻለ ነገር እጃችሁ ላይ አለ። ጥቂት ዓመታት ወደ ኋላ ተመለሱ። ኖዋን አጠገባችሁ ያልነበረ ጊዜ፣ ቀኝ ግራ ፊት ኋላ የሚደግፋችሁ ያልነበረ ጊዜ፣ ዛሬ ነገ የሚባለው ቀን አስፈርቷችሁ እግዚአብሔር ሆይ ዛሬ ውሰደኝ ብላችሁ የጸለያችሁበትን ጊዜ አስታውሱት። ምንድን ነበር የመጣው ካላችሁኝ? እጅ ነው የመጣው። ምን ነበር ነገ የሚባለውን ቀን ወደ ሕይወታችሁ ያመጣው ከተባለ እጅ ነው ያመጣው። አሁን እጁ በፍጹም አይጥላችሁም። እጁ በፍጹም አይተዋችሁም። አሁንም አባቴ እጅግ በጣም አስደናቂ የሆነ ታምራታዊ የሆነ ፈውስ ነው የሆነላት። የዛሬ 6 ዓመት ስትመረመር የደም ካንሰር እንዳለባት ተነግሯት ነበር። የዛሬ 6 ዓመት የደም ካንሰር እንዳለባት የዛሬ 6 ዓመት ተነግሯት ነበር። ነገር ግን ጉልበቱ ዝቅተኛ ስለሆነ ብዙ ህመም ስላልነበረው አልታከመችውም ነበረ። የደም ካንሰር አባቴ እያመማት ሲመጣ የዛሬ 1 ዓመት ተኩል ምርመራ ጀመረች። መድኃኒት መውሰድ ጀመረች። 1 ዓመት ተኩል ሙሉ መድኃኒት ተሰጥቷት መድኃኒት ተወስድ ነበረ። የዛሬ 15 ቀን ጉልበቱ ጨምሯል፣ ደረጃው ጨምሯል ተብላ ደምሽን መመርመር አለብሽ፣ ያጥንትም የመቅኔ ምርመራ መመርመር አለብሽ አሏት። ይህንን ወረቀት የመመርመሪያ ወረቀት ሲሰጧት ቀጥ ብላ የመጣችው አባቴ ወደዚህ ነው። እዚህ መጣች። እጅ እየጫንክ በምትጸልይበት ሰዓት ጸለይክላት። ሄደሽ ተመርመሪ፣ ነፃ ነሽ ይሉሻል አልካት። የጸለይክላት እሁድ ነው። እሁድ ጸለይክላት፣ ነፃ ነሽ አልካት። እሁድ አንተ እንደጸለይክላት ሰኞ ሄደች። ሰኞ ሄዳ ስትመረመር ደረጃው ጨምረዋል ያሏት የደም ካንሰር ነፃ ነሽ አሏት። ነፃ ነሽ አሏት። ምስጋና ምስጋና እልልታ ብቻ እልልታ እልልታ ደረጃው ጨምሯል ያሏት የደም ካንሰር ከጸለይክላት በኋላ ሰኞ ሄዳ ተመረመረች፣ ነፃ ነሽ አሏት። አጥንትሽንም የመቅኔ ምርመራ መመርመር አለብሽ ብለዋት ነበረ። እሱን ደግሞ ሐሙስ ለተመረመረች፣ እሱንም ነፃ ነሽ ተባለች። ምስጋና 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 እልልታ ብቻ እልልታ ተናድጄብሽ ነበር። የዛን ቀን ለምን ተናደርኩብሽ ንገርሽ። እዛ አካባቢ ነበር ሻር ነው። እዛ ጥግጋ እጄ ጫንኩ የጸለይኩልሽ አንተ ጥያቄ ጠየቅኩሽ። አሁን ተመርመረሽ መምጣት ትችያለሽ ወይ ብዬሽ ነበር። አዋልሽኝ። ሲቢሲ አሰርቼ መምጣት እችላለሁ አለ። አዋልሽኝ አይደል? ተመርመረሽ ላይ ነፃ ነሽ አልኩሽ። በዛው ጠፋሽ። ሄድኩኝ። ወደዛ አካባቢ አንዱ አገልጋይ ነበር ይዞኝ ሄደውና ውጤቱ ከምጠብቀው ኦቨር በላይ ሆነ ማለት ነው። እሺ። ከዛ ልክ አይደለም ይሄ ማሽን አልኩት እና ትክክለኛ ቦታ ሄጄ መመረመረው ይሄ እንትኑ ልክ አይደለም ውጤት ያልኩኝ። አዎ። እዛ እሁድ ቀን ወደ ሀገር ሄድኩ ማለት ነው ሐዋሳ። ሐዋሳ ሄጄ ሰኞ ቀን ሲቢሲ ላሰራ ሄድኩ። ከዛ ኖርማል የጤነኛ ሰው ደም ነው፣ ኖርማል ነው ውጤቴ እንዳለ ማለት ነው። እና ቦንማሮ አሰሪ ተብዬ ነበረ። ደረጃውን ጨምሯል፣ ለዛ መድኃኒት ይቀየርልሻል፣ መድኃኒቱ አንቺ ላይ ጭራሽ እየሰራ አይደለም፣ ፌለሪቲ አለ ምናምን አሉኝ ጥቁር አንበሳ። እና ያንን ሐሙስ ቀን ቦንማሮ ሄጄ አሰራም። እዚያ ቦንማሮ የመረመረኝ ሰውዬ ለምንድን ነው ይሄ ምርመራ የታዘዘልሽ አለኝ። አይ እንዲህ የሕክምና ክትትል አለብኝ አልኩት። የጥቁር አንበሳ። እስቲ ቁጭ በይና አውሪኝ አለ። አወራሁት ያለውን ነገር እንዲህ ነው ብዬ አወራሁት። አንቺ የምትነግሪኝና ውጤትሽ ግን አይመሳሰልም አለ። አንቺ የምትነግሪኝና ውጤትሽ አይገናኝም። አንቺ የምትነግሪኝ ነገርና ውጤትሽ አንድ አይደለም አለና
እንዲያውም ከዶክተሮች ጋር ማውራት አለብኝ ብሎ የሰጠኝን ፖስታ መልሶ ተቀበለኝ ማለት ነው። ሰኞ ቀን ነኝ ብሎ ሰኞ ነው ያለኝ። አውርተውበት ምን ብለው እንግዲህ ድንቅ ነው ከሆነም ድንቅ ነው ብሎ መልሶ ሰጠኝ ፖስታዬን ማለት ነው። ይችላል ኢየሱስ፣ ይችላል ኢየሱስ። እና እግዚአብሔር ይመስገን ትላንትና ጥቁር አንበሳ ቀጠሮ ነበረኝ ይዤ ገባሁኝ። ውጤቱንም በደንብ አላዩትም። ኦልሬዲ ወደ ሌላ መድኃኒት ለመስጠት መዝግበውኛል ማለት ነው። እዛ መድኃኒት አውጥተው ሲሰጡኝ ውጤቴ እንዴት ነው አልኳቸው። አይ እንደፈራ ነው አይደለም አሉኝ። ታዲያ መድኃኒት ለምን ይቀየርልኛል ስለ አይ የምትጠቀሚው መድኃኒት ስለሌለ ደረጃውን ልንቀይረው ነው አሉኝ ማለት ነው። እዛ ወጥቼ ወደዚህ መጣሁኝ ማለት ነው። እኔ የዛ ቦን ማሮዬ ንጹህ ነው፣ ደሜ ንጹህ ነው። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። ሁሉም ንጹህ ነው። አዎ ንጹህ ነው። ፈውስሽ ጸንቷል። አሜን። እግዚአብሔር እንደተናገረው ፈውስሽ ጸንቷል። እግዚአብሔር ሰብሮታል። ለዘላለም ነፃ ነሽ። ተባረኪ። ኢየሱስ ይችላል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።